ጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? እንዴት ቆያችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ለዘላለም ይባረክ። በጌታ እርዳታ ወደ ሮሜ ሰዎች ምዕራፍ 13 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። ሸርና ኮፒ ሊንክ አድርጉ፣ ተባረኩልኝ። በኢየሱስ ስም አነባለሁ። ነፍስ ሁሉ በበላይ ላሉት ባለ ስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእርሱም ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ። ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ሌላውን የሚወድ ሕግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዛት ሁሉ ጋር በዚህ ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ከእንቅልፍ የምትነሱበት ሰዓት አሁን ነው። አሁን እንደደረሰ ዘመኑን እወቁ። ካመንንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊት አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጸም ለስጋ አታስቡ ይላል። ጌታ ይባርካችሁ። እጅግ በጣም አጭር ምዕራፍ ናት፣ 13 ማለት ነው። ጌታ ስሙ ለዘላለም ይባረክ። እንግዲህ እንደ ቃሉ እንድንኖር ጌታ እግዚአብሔር ይርዳን። ጌታ እግዚአብሔር ምንድነው ያለው? በመጀመሪያ ስለ ባለስልጣኖች መንግስትን መቀበል እንዳለብን እና መንግስት የሚሾመው ከክርስቶስ ሲሆን እንጂ ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። ዶክተር አብይን ብንቀበለውም ባንቀበለውም ዶክተር አብይ የተሾመው በክርስቶስ ኢየሱስ ፈቃድ ነው፣ ምሳሌ ነው። ስለዚህ እሱን መቀበል ውዴታችን ሳይሆን ግዴታችን ነው። እኔ አይደለሁም፣ መጽሐፍ ቅዱስ ነው ያለው። ራሳችሁም ገብታችሁ አንብቡ፣ ቼክ አድርጉ። ሮሜ 13 ላይ ነው ያለ ነው። ወደ ሮሜ ሰዎች። ስለዚህ መንግስትን መቃወም በየትኛውም አጋጣሚ አንችልም፣ ምንም ቢያደርግ። ለምንድን ነው መቃወም የማንችለው? ይኸውላችሁ፣ ስለዚህ ባለስልጣን የሚቃወም የእግዚአብሔርን ሥርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን
ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ይላል። ስለዚህ ከኔን ጭምር እያንዳንዳችን ከሚሆነው ነገር የተነሳ መንግስትን የምንቃወም ሰዎች እግዚአብሔር ይቃወማል። እኔ አይደለሁም፣ መጽሐፍ ቅዱስ ነው ያላችሁ። እኔንም ጭምር በየትኛውም አጋጣሚ መንግስታችንን ልንቃወም አንችልም። ለምን? ክርስቶስ ኢየሱስ ሳያውቅ ስላልተሾመ። ምክንያቱም በሌላ ስፍራ ደግሞ እንደዚህ ይላል፣ የራስ ፀጉራችሁ እንኳን አንዲቷ እኔ ሳላውቅ አትወድቅም ይላል። ስለዚህ መንግስትን መቃወም በየትኛውም አጋጣሚ እንደማንችል ይህ መጽሐፍ ቅዱስ ያስረዳል። መንግስት ለክፉ አድራጊዎች እንጂ መልካም ለሚያደርጉት የሚያስፈሩ አይደሉም፣ ክፉዎች አይደሉም። ግን ክፉ ለሚያደርጉት ምኖች ናቸው? ክፉ ናቸው። ለምን? ህጉን ለመፈጸም ይታዘዛሉ ማለት በቃ ይፈጽሙታል። የትኛውም ነገር ቢኖር የሚፈጽሙት ነገር እግዚአብሔር ያውላችሁ በማን ዘመን ነበረ? በንጉስ ዘመን ተጨንቆ ነበረ። እንዲሁ ደግሞ ሳምሶን ራሱ እስራኤልን ነፃ እንዲያወጣ የተጠራ ልጅ ነበረ። ስለ ሳምሶን ታሪክ ታውቃላችሁ። እና እሱም በደሊላ ተጠልፎ እንትን አለ እንጂ እግዚአብሔር አንደኛው ሲያስጨንቅ የሚያሳርፍ ይሰጣል። የተጨነቁት ዘመን ሁሉ ደግሞ ያሳርፋል። ስለዚህ ክርስቶስ ኢየሱስን የምንቀበል ከሆነ ክርስቶስ ኢየሱስን የምናመልክ ሰዎች በየትኛውም አጋጣሚ መንግስትን መቃወም አንችልም፣ ምንም ቢያደርግ። ስለዚህ ይኸውላችሁ እዚህ ጋር ደግሞ ሰይፍ አይታጠቅምና ክፉ ብታደርግ ግን ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። አያችሁ፣ ክፉ ካደረግ የእግዚአብሔርን ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነው። ስለዚህ ምን መሆን አለብን? ለህሊናችን ራሱ መታዘዝ ግድ ነው። ይኸውላችሁ እዚህ ጋር ስለ ህሊና ደግሞ መገዛት ግድ ነው። በቃ አንዱ ለሌላው ለመንግስት መገዛት እንዳለብን ነው እዚህ ስፍራ ላይ በደንብ የሚያስረዳው። እንደውም ደግሞ እርስ በርሳችን መዋደድ በቀር ለማንም ዕዳ አይኖርባችሁ ይላል 8 ቁጥር ላይ። ስለዚህ እርስ በርስ መዋደድ እግዚአብሔር በወደደን ፍቅር እርስ በርስ መዋደድ ግዴታችን ነው፣ ውዴታችን አይደለም። እና ቀናችሁ ብሩክ ይሁን። ወዳችኋለሁ።